ሰላም ጤና ይስጥልኝ አጎራ ቤተሰቦች በዛሬ ቪዲዮአችን ይዤላችሁ የመጣሁት ልክ እንደ ፔይፓል እንደ ፓዮኒር ኦንላይን ስራ ሰርታችሁ መቀበል የምትችሉበት እንዲሁም ደግሞ ከተለያዩ ሀገራቶች ገንዘብ ወደ እናንተ ሲላክላችሁ መቀበል የምትችሉበት እናንተም ደግሞ ለተለያየ ቦታ ለተለያየ ሀገር ገንዘብ መላክም መክፈልም የምትችሉበት ነው። ዋይዝ ይባላል ስሙ። በፊት ደግሞ ትራንስፈር ዋይዝ ነበር የሚባለው። ደስ የሚላችሁ ነገር አቬሌብል ነው ለኢትዮጵያ። ስለዚህ ምንም አይነት ቪፒኤንም ሆነ ምንም አይነት ሌላ ኢሹ የለም። ሬጂስተር አድርጎ ለመግባትም በጣም ሲምፕል ነው። አሁን ተከተሉኝ ፕሮሰሱን አሳያችኋለሁ። እዚህ ሬጂስተር የሚለው እዚህ ጋር ነው የምታገኙት። እዚህ ጋር ደግሞ እንዴት ነው የምንገባው ካላችሁ ጀስት ሲምፕሊ ጎግል ላይ ገብታችሁ ዋይዝ ብቻ ብላችሁ መጻፍ ትችላላችሁ እንደዚህ። ከዛ ዋይዝ ብላችሁ ሰርች ስትሉት እንደዚህ ማለት ነው የሚከፍተው። ወደ ዋይዝ ይሄዳል ማለት ነው። ልክ እንደዚህ ከፍትላችኋል። ከዛ እዚህ ጋር መጀመሪያ ላይ የሚመጣው ይሄንን ከነካችሁት ወዴትኛው ይመጣል? ወደዚህኛው ፔጅ ይመጣላችኋል። ካልሆነ ደግሞ ክሬት ዩር ዋይዝ አካውንት የሚለውንም መንካት ትችላላችሁ ማለት ነው በቀላሉ። ስለዚህ እዚህ ጋር ነውና አሁን እናንተ ሬጂስተር ታደርጋላችሁ ማለት ነው። ልክ እዚህ ጋር ሬጂስተር ስትሉ ሬጂስተር ልታደርጉበት የፈለጋችሁትን ኢሜል አድሬስ እዚህ ጋር ትጽፋላችሁ ማለት ነው። ከዛ ጽፋችሁ በኋላ ኔክስት ትላላችሁ። ከዛ ፐርሰናል ወይስ ቢዝነስ አካውንት ይላል። እኔ ሪኮመንድ ማድረጋችሁ ፐርሰናል አካውንት ነው። በሁለቱ መሀል ያለው ዲፈረንስ እዚህ ቪዲዮ ላይ ከማንዛዛባችሁ ለብቻው ሰራላችኋለሁ። ኮሜንት ላይ አስቀምጡልኝ ማወቅ ከፈለጋችሁ። ለአሁን ግን እንደ እኔ ሪኮመንዴሽን ብትሄዱ ደስ ይለኛል። ፐርሰናል አካውንት በሉ። ከዛ ኢትዮጵያ ነው ያገላችሁበት ሀገር ነው የጠየቀው። ኢትዮጵያ ትላላችሁ። ግን ራሱ ስለሚመርጥላችሁ ዲቴክት አድርጎ ያላችሁበትን ሎኬሽን ጀስት ኮንቲኒው በሉ። እዚህ ጋር ስልክ ታስገባላችሁ ማለት ነው፣ ለዚህ የምትፈልጉትን ስልክ። ከዛ እሱን ካስገባችሁ በኋላ ሴንድ ቬሪፊኬሽን ትላላችሁ። ይሄን በምታደርጉበት ጊዜ ስልካችሁ ላይ ኮድ ይልክላችኋል። ከዛ ቁጥሩን ማስገባት ነው። ከዛ እሱ ከገባ በኋላ ደግሞ ወደሚቀጥለው ስቴፕ ሰሚት ብላችሁ መቀጠል ማለት ነው። ከዛ እዚህ ጋር ፓስወርድ ማስገባት ነው እናንተ የሚጠበቅባችሁ። ከዛ ፓስወርዱን ካስገባችሁ በኋላ ኮንቲኒው ትላላችሁ ማለት ነው። ልክ እዚህ ጋር ሬጂስተርድ ሆናችኋል ኮንቲኒው ማለት ነው እናንተ በቃ ልክ ኮንቲኒው ስትሉ እዚህ ጋር ምንድነው አሁን ማድረግ የፈለጋችሁት? ገንዘብ መላክ ነው ወይስ ምን ማድረግ ነው የፈለጋችሁት ነው የሚለው። አሁን የምታደርጉት ምንድነው? ባላንስ መክፈት ነው። ዋይዝ አካውንታችሁ ተከፍቷል፣ ግን ባላንስ ያስፈልጋቸዋል። የዩኤስዲ የዩኬ የተለያየ ሀገሮች የብዙ ሀገሮችን ባላንስ መክፈት ትችላላችሁ። ስለዚህ ለአሁን ባላንስ እንክፈት ማለት ነው። ወደዚህ ነው የምትሄዱት። ልክ ይህን ስትሉ ይሄ ይመጣል። እንደምታዩት እስከ 50 ከረንሲዎችን አይነቶች ምን ማድረግ ትችላላችሁ? ኮንቨርት ማድረግ ትችላላችሁ። አካውንት መያዝ ትችላላችሁ። ስለዚህ እንዴት ስኮንበል እዚህ ጋር ስማችሁን ታስገባላችሁ ትክክለኛ ኤግዛክትሊ ያለውን ማለት ነው። ከዛ እዚህ ጋር እንደዚሁ እንደምታዩት እዚህ ላይ ግን የምትጽፉት የአያታችሁን ስም ነው ማለት ነው። ግልጽ ነው። ስለዚህ ፓስፖርታችሁ ላይ ወይም አይዳችሁ ላይ ያለውን ስም ኤግዛክትሊ ትጽፋላችሁ። እዚህ ጋር ደግሞ መንዝ የተወለዳችሁበትን መንዝ፣ እዚህ ጋር ደግሞ ዴት ትጽፋላችሁ። እዚህ ጋር ደግሞ ዓመተ ምህረት ማለት ነው። ከዛ በመቀጠል እዚህ ጋር ያሉትን አድሬሶች ምን ማድረግ ነው? ማስገባት ነው ማለት ነው። እነዚህን ኢንፎርሜሽኖች ፊል ማድረግ ነው የራሳችሁን። እዚህ ጋር ሆም አድሬስ ያላችሁበትን አካባቢ፣ እዚህ ጋር ደግሞ ሲቲ የሚለው የት ከተማ ናችሁ? አዲስ አበባ ናችሁ? ናዝሬት ናችሁ? የት ናችሁ? ውጭ ሀገርም ያላችሁ ሰዎች ከሆናችሁ ያላችሁበትን ማለት ነው። እዚህ ጋር ፖስታል ኮድ፣ ከዛ ኮንፊርም ትላላችሁ ማለት ነው። ስለዚህ ልክ ኮንፊርም ስትሉት ወደዚህኛው ፔጅ ይመጣላችኋል ማለት ነው። ስለዚህ ምንድነው ከረንሲው የምትፈልጉት? ባላንሱ በምንድነው ነው? እኛ የምንፈልገው በምንድነው? በዩናይትድ ስቴትስ ነው። ብዙ ጊዜ ዩናይትድ ስቴትስ አካውንት ባላንስ መክፈት በጣም አሪፍ ነው። እዚህ ጋር እኔ ሪኮመንድ ማድረገው ዩኤስ ነው። መጀመሪያ በዩኤስ ጀምሩ፣ ምክንያት ስላለኝ ነው። በዚህ አርጉት፣ በዩኤስ አርጉት ምላችሁ ማለት ነው። ስለዚህ በዩኤስ አርጉት፣ ከዛ ኮንፊርም ትላላችሁ ማለት ነው። የዚህ ጊዜ ወደዚህኛው ስቴፕ ያመጣችኋል ማለት ነው። እዚህኛው ስቴፕ ላይ ማየት ያለባችሁ ነገር አካውንት ዲቴይሉን ለማግኘት የሚያስፈልጋችሁ ስቴፖች አሉ። አንደኛው $20 ዲፖዚት ማድረግ ነው። ሌላኛው ደግሞ ቬሪፋይ ማድረግ ነው አይደንቲቲያችሁ። ስለዚህ ልክ ፓዮኒር ላይ በፊት ቪዲዮ ላይ እንዳሳየዋችሁ እንዳረግ ነው። እዚህ ላይም አይዲያችሁ ለምሳሌ አይዲ ከሆነ የተጠቀማችሁት፣ ፓስፖርት ከሆነ ፓስፖርታችሁን እና እንዲሁም ደግሞ ሰልፊ ፎቶ ትልኩለታላችሁ ማለት ነው። ስለዚህ ወደዛ እንሄዳለን። አሁን ጌት አካውንት ዲቴይልስ ስለው ወደ የሚቀጥለው ስቴፕ ይሄዳል ማለት ነው። እዚህ ኮንቲኒው እንበለው ማለት ነው።
ከዛ ዩዝ ዩር ፎን ቱ ቬሪፋይ ዩር አይደንቲቲ ነው የሚለው። ስለዚህ ሁለት ምርጫ ይሰጣችኋል፣ አንዱን ምረጡ ነው። አንዱ ጌት ሊንክ ባይ ኢሜይል ይላል፣ እዚህ ኢሜይል ላይ ልክላችኋል ሊንክ። አንደኛው ደግሞ ስካን ኪውአር ኮድ አድርጉ በስልካችሁ ይላል ማለት ነው። እኔ ስልኬ ላይ ስክሪን ኮድ እያደረግኩኝ እንዳሳያችሁ ስካን ኪውአር ኮድ የሚለውን አላደርገውም። ለእናንተ ስልክ ጌት ሊንክ ባይ ኢሜይል እለዋለሁ ማለት ነው። እናንተ ግን በስልካችሁ ስካን ኪውአር ኮድ ትሉትና ኪውአር ኮድ እንደዚህ ሲመጣላችሁ ስካን ማድረግ ትችላላችሁ ማለት ነው። እዚህ ለአሁን እኔ ጌት ሊንክ ባይ ኢሜይል የሚለውን ልንካ ማለት ነው። ስለዚህ ይሄን በማድረግበት ጊዜ ኢሜይል ልኮልኛል ማለት ነው ወደ እዚህ አካውንቴ ላይ ማለት ነው። ስለዚህ ማን ስልኬ ላይ ደግሞ እንየው ማለት ነው የሚቀጥለውን ስቴፕ። እሺ ጋይስ እንደምታዩት አሁን ወደ ስልካችን እንነተናል። ስልካችን ላይ እንደምታዩት ኢሜይል ከፍቻለሁ። ኢሜይሉ ላይ ሁለት ኢሜይል አለ። አንደኛው ኮንፊርም ማድረግ ነው፣ ምንህን ኢሜይል አድሬስን ኮንፊርም ማድረግ ነው። ሁለተኛው ደግሞ ቬሪፋይ አድርግ ነው። ስለዚህ መጀመሪያው ላይ ለምሳሌ እንደዚህ ተከፍታላችሁ ኮንፊርም ማድረግ ነው። ኮንፊርም ኢሜይል የሚለውን መንካት ነው። ይሄ ሲምፕል ነው። ከዛ እዚህ ጋር ትመጡና ሁለተኛው ላይ ደግሞ ስትገቡ እንደምታዩት ቬሪፋይ ዩር አይዲ የሚል አለ። ስለዚህ ቬሪፋይ ነው የምታደርጉት አይዲያችሁን፣ ያስገባችሁትን ኢንፎርሜሽን እዛ ላይ ስማችሁን ከነ አያት ያልኳችኋል አይደለ? እሱ ለምሳሌ ፓስፖርት መስመርቱ ከሆነ ፓስፖርቱን፣ አይዲም ከሆነ አይዲ ማለት ነው። አይዲ ካርድ መታወቂያ ግን ዲጂታል ነው። ከዛ ቬሪፋይ ዩር አይዲ ትላላችሁ ማለት ነው። ልክ ቬሪፋይ ዩር አይዲ ካላችሁ በኋላ ወደ አፕሊኬሽን ካላችሁ ወደ አፕሊኬሽኑ፣ ካልሆነ እንደዚህ ወደ ብራውዘሩ እንደዚህ ይገባል። እዚህ ጌት ስታርትድ ትሉታላችሁ። ከዛ ጌት ስታርትድ ካላችሁት በኋላ ሎጊን አድርጉ ነው የሚለው ወደ አካውንቱ። ከዛ ወደዚህኛው ስቴፕ ወደ ኮምፒውተር ላይ ወደ አቆም ነው እንዲሄድ ማለት ነው። ከዛ ሎጊን ትላላችሁ። እዚህ ጋር ኢንፎርሜሽኑን ታስገባላችሁ፣ ክሬት ያደረጋችሁትን ቅድም እዛ ኮምፒውተር ላይ ያየነው ማለት ነው። እሱን ታስገባላችሁ ማለት ነው። ከዛ እሱን ካስገባችሁ በኋላ ደግሞ የሚቀጥለውን ስቴፕ እናያለን ማለት ነው። ከዛ ሎጊን ትላላችሁ። ሎጊን በምትሉበት ጊዜ ወደ ሬጂስተር ስታደርጉ ወደ ነበረበት ስልክ ቁጥር ላይ ኮድ ይልካል ማለት ነው። ስለዚህ እሱን ኮድ ምን ታደርጋላችሁ ማለት ነው፣ እዚህ ላይ አምጣችሁ ታስገባላችሁ ማለት ነው። ይሄ ያው የምታውቁት ስቴፖች ናቸው፣ ግን ቢሆንም አብረን እንድናየው ነው። ከዛ ይሄንን ካየ በኋላ ደግሞ ልክ መሆኑን ሲያረጋግጥ ወደ ውስጥ ይገባልናል ማለት ነው። ስለዚህ ከዛ ሲኪዩር ዩር አካውንት ዊዝ ዲስ ዲቫይስ ይላል። ይሄን አካውንት በዚህ ዲቫይስ ሲኪዩር ላድርገው ወይ ነው ምንድነው፣ ለወደፊት ሎጊን በምታደርጉበት ጊዜ ላይ አፕሊኬሽኑ ላይ ምን ያደርግላችኋል ማለት ነው፣ ቬሪፊኬሽን ይልካል። እዛ ላይ አፕሊኬሽኑ ላይ ገብታችሁ የስ እኔ ነኝ የከፈትኩት እንድትሉ ማለት ነው። ስለዚህ የስ ዩዝ ዲስ ዲቫይስ ብላችሁ ታልፉታላችሁ ማለት ነው። ከዛ ባዮሜትሪክስ ደግሞ ምንድነው፣ የአሻራ ማለት ነው። የሴትአፕ አድርጉለት ካለው ስልካችሁ ባዮሜትሪክስ፣ ከሌለው ይሄንን አይጠይቃችሁ። ኔክስት ታይም ሎጊን ስታደርጉ ፓስወርድ ነው አያስፈልግም፣ በአሻራችሁ ይከፍታል ማለት ነው። እዚህ ኦል ዳን ብሏል፣ ካቲት ብላችሁ ታልፋላችሁ ማለት ነው። ከዛ ራሱ ወደዚህ ሴክሽን ያመጣችኋል ማለት ነው። ከዛ እዚህ ጋር ቬሪፋይ ዩር አይደንቲቲ ነው የሚለው። ቬሪፋይ ዩር አይደንቲቲ የሚለው ላይ ትመርጣላችሁ። ስትከፍቱት አንደኛ መጀመሪያ የሚያስመርጣችሁ የት ሀገር ናችሁ ነው። ስለዚህ ትመጡና ካንትሪያችሁን መጻፍ ትችላላችሁ። ካልሆነ ደግሞ እዚህ ጋር ወደታች አውርዳችሁ ሀገራችሁን ፈልጋችሁ ማስገባት ትችላላችሁ። እዚህኛ ኢትዮጵያውያን ነን ኢትዮጵያ ትላላችሁ። ሌላ ሀገር ላይ ሆናችሁ የምታዩ ሰዎች ደግሞ ካላችሁ ያላችሁበትን ሀገር ታስገባላችሁ። ከዛ ዶክመንት ታይፓችሁን እዚህ ጋር ትመጡና ፓስፖርት አለ ኦፕሽን፣ ድራይቨር ላይሰንስ አለ፣ ናሽናል አይዲ አለ። ሬፊጂ ደግሞ ከሆናችሁ የሬፊጂ አይደንቲቲ ዶክመንታችሁን መጠቀም ትችላላችሁ ማለት ነው። ለምሳሌ የኢትዮጵያ ስደት ወጣችሁ ሌላ ሀገር ላይ ያላችሁ ሰዎች የሬፊጂ ካርድ ይሰጣችኋል፣ እሱን ማስገባት ትችላላችሁ ማለት ነው። ስለዚህ እኔ ፓስፖርት ነው መጠቀም የምፈልገው፣ እዚህ ፓስፖርት እለዋለሁ ማለት ነው። እዛ ኔክስት እላለሁ። ከዛ እንደምታዩት ቬሪፋይ ዩር አይደንቲቲ ዊዝ ዩር ፓስፖርት ይላል። ስለዚህ በፓስፖርት አሁን እኔ ሌላ አካውንት አለኝ በእርግጥ። ስለዚህ እኔ አሁን ይሄንን መጠቀም በዚህ ፓስፖርት አልችልም ብዬ አስባለሁ፣ ግን እንሞክረው አብረን። እኔ ቬሪፋይ የሚያደርግልኛል ወይስ ያደርግልኝ የሚለውን በዛውም ኤክስፐሪመንት እናደርጋለን። እዚህ ቴክ ፎቶ እንበልና ምን እናርግ ማለት ነው፣ ፓስፖርቱን እናስገባ ማለት ነው። የኔን ፓስፖርት ጥርት እስከሚል በተቻላችሁ መጠን ሞክሩ ማለት ነው። እሺ ከዛ ይሄንን ካያችሁ በኋላ ሰሚት ትላላችሁ። ከዛ ይሄንን ካረጋችሁ በኋላ እቺን ስቴፕ እንዳትረሷት፣ ማኑዋሊ የሚለውን እንዳትነኩ። በቃ አውቶማቲካሊ ራሱ
ምን ያደርጋል ማለት ነው። ማለት ነው። ሶ ጋይስ እንደምታዩት ተመልሰናል ወደ ኮምፒውተሩ ላይ። ከዛ ከተመለስን በኋላ አሁን እዛ ላይ ቅድም ስልክ ላይ ያያችሁትን ከጨረስን በኋላ ማለት ነው እዛ ላይ ያደረግነውን ነገር ሰርተናል። ስለዚህ እዚህ ጋር እንመጣና have finished verifying ብላችሁ ክሊክ ታደርጉለታላችሁ ማለት ነው። ልክ እሱን ስታደርጉ ደግሞ we are about to ask you a few questions ነው የሚለው። it's part of how we regulated to keep wise safe for everyone ይላል። ለሁሉም ሰው ሴፍ እንዲሆን የሚያስፈልጉ ኢንፎርሜሽኖች ስለሆኑ እዚህ ጋር ኔክስት ብላችሁ ይሄን ኮንቲኒው ብላችሁ መቀጠል ነው። ስለዚህ what's your account for ነው። ለምንድን ነው አካውንቱን መጠቀም የፈለጋችሁት ነው የሚለው። ከነዚህ ውስጥ የእናንተ የሚመቻችሁን ከእናንተ ጋር የሚሄድ ካለ የእናንተን ምረጡ። እኔ እዚህ ጋር send money to friends and families የሚለውን ነው የምመርጠው። በቃ ሲምፕሊ ማለት ነው ዝም ብዬ። ከዛ ኮንቲኒው ከዛ ሀገራችሁ ደግሞ የት ነው ነው የሚለው የምትልኩበት ማለት ነው። which countries do you intend to send ወይም receive የት ሀገሮች ነው ልትልኩ ወይም ልትቀበሉ ያሰባችሁት ነው። ይቀጥላል ባይዘዌ ይሄ። ስለዚህ ምን ታደርጋላችሁ? እንደምታዩት ለምሳሌ አንደኛው መላክ የምፈልግበትን ነው አይደለም የምንጽፈው። ለምሳሌ አንዱ ካናዳ ሊሆን ይችላል። ስለዚህ አንደኛው ካናዳ ነው። ለምሳሌ ካናዳ እንበል። ካናዳ ላለው ማለት ነው። ከዛ አንደኛው ደግሞ ሌላው ዩናይትድ ስቴትስ ነው ሊሆን የሚችለው አይደለ? ስለዚህ ዩናይትድ ስቴትስ ስላለው ከዛ ደግሞ ሌላ ዩናይትድ ኪንግደም ሊሆን ይችላል። ዩናይትድ ኪንግደም እላለሁ። እዚሁ ኢትዮጵያ ላይ ምንልክ እችላለሁ። ከዚህ አካውንት ተጠቅሜ ስለ ኢትዮጵያ እምላለሁ። እንደዚሁ ደግሞ ልክ እንትን ላይ እንዳለው ማለት ነው ፓዮኒር ላይ እንዳለው እነዛ ሀገሮች ብትመርጡ ደስ ይላል። አሪፍ ነው። እነዛ ሀገሮች ላይ ብዙ ግንኙነት ስለሚኖረን ማለት ነው። ከዛ ጃፓን ትላላችሁ፣ ጃፓን ታስገብታላችሁ። ከዛ ደግሞ ዩናይትድ አረብ ኤሚሬትስ ካለ እስኪ ዩናይትድ ስቴትስ ዩናይትድ አረብ ኤሚሬትስ ያው እንደምታዩት ዩናይትድ አረብ ኤሚሬትስ አለ። እንደዚህ ታደርጉለትና ሌላም ደግሞ የእናንተ ምርጫ ካለ ታስገባላችሁ ማለት ነው። ስለዚህ እነዚህ ነገራቶች ላይ አስቤያለሁ ለመላክም ሆነ ብር ለመቀበል ነው። ከዛ ኮንቲኒው ትላላችሁ። ከዛ how much do you plan to move with wise each year በአመት በዋይዝ ምን ያህል ብር ሙቭ ለማድረግ ታስባላችሁ? ጀስት ሲምፕል ነገሮች ናቸው እነዚህ ለማወቅ ያክል ነው። የኛ ኖርማል የሆነውን የገንዘብ ትራንዛክሽን ለማወቅ ብለው ነው። ስለዚህ ምናልባት ከ130 ሺህ እስከ 325 ሺህ ብር ድረስ ሊሆን ይችላል ብዬ እንዴት አድርጋ
ላይ ስለማስቀምጥላችሁ ማየት ትችላላችሁ። እንዲሁም ደግሞ በረም ተደርጎ የተዘጋጀ ፕሌሊስት ስላለ ቻናሌ ላይ በመግባት ፕሌሊስቶቹ ላይ ማየት ትችላላችሁ። ለዋይዝ ለብቻው አረግላችኋለሁ እንዴት ዋይዝን እንደምትከፍቱ፣ ዋይዝ እንዴት ከፔፓል ጋር እንደምታገናኙ፣ ዋይዝ እንዴት ከፓዮኒር ጋር ማግኘት እንደምትችሉ በፕሌሊስት ስለማረግላችሁ እዛ ላይ ማየት ትችላላችሁ። ሌላም ደግሞ ፓዮኒርና ፔፓልን በተገናኘ ደግሞ የተለያየ ቪዲዮዎች እዛ ላይ ይኖራሉ። እነሱንም ማየት ትችላላችሁ ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። ይሄን ይመስላል። ምንም የሚከብድ ነገር የለውም። በጣም ቀላል ነው። በረንብ ይሄን ቪዲዮ ስቴፕ ባይ ስቴፕ ተከተሉና ያለ ምንም ስህተት ያለ ምንም መንገላታት ወዲያውኑ ዋይዝ አካውንት ከነ ባንክ ዲቴል ማግኘት ትችላላችሁ ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። እንደተለመደው ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ካመናችሁበት ይሄ ለሰው ይጠቅማል ብላችሁ ካመናችሁበት ደግሞ በእናንተ እምነት ሼር አድርጉና ሌላም ሰው አዳርሱ። አመሰግናለሁኝ። ቻው